በመዲናችን አዲስ አበባ አልፎ በአንዳንድ አካባቢዎች ላይ በቡድን በተደራጁ አካላት የተለያዩ ወንጀሎች ሲፈጸሙ ይስተዋላሉ። በቡድን በመደራጀት የሰዎችን እንቅስቃሴ በመከታተል የተለያዩ ዘዴዎችን በመጠቀም በሰው አካል ላይ ጉዳት በማድረስ የያዙትን ንብረት በመቀማት የወንብድና ወንጀል ሲፈጸም ይስተዋላል። ይህንን ለመቆጣጠርና ለመከላከል የተቋቋመው ፖሊስም እነዚህን አካላት በቁጥጥር ስር እየዋለና በፈጸሙት ወንጀል እንዲጠየቁ እያደረገ ይገኛል። በለሚኩራ ክፍለ ከተማ ወረዳ 6 ሰሚት ኮንዶሚኒየም ለኢንዱስትሪያል አካባቢ ህገወጥ ሽጉጥ በመጠቀም የተፈጸመ የወንብድና ወንጀል በመኖሩ ምክንያት ነዋሪዎችን የማዋየት ስራ በመስራትና የአካባቢውን ሰላምና ጸጥታ ለመጠበቅ ከነዋሪው ጋር በመቀናጀት ውጤታማ ስራ እየተሰራ መሆኑን የክፍለ ከተማው ፖሊስ መምሪያ የአራብሳ አካባቢ ፖሊስ ጣቢያ ኃላፊ ኢንስፔክተር ደገፉ ደግነት ይናገራሉ። የአራብሳ ፖሊስ ጣቢያ እንደሚታወቀው የጋራ መኖሪያ ቤቶች የሚበዙበት አካባቢ እንደመሆኑ መጠን የወንጀል ሁኔታዎችን ለማየት ብንሞክር የተለያዩ አልፎ የሚከሰቱ የቅሚያ ወንጀሎች ይስተዋላሉ። እነዚህ ወንጀሎች ለመከላከል የመጀመሪያው ስራ አስቀድሞ ለመከላከል ህብረተሰቡን ያሳተፈ የወንጀል መከላከል ስራዎችን ነው እየሰራን ያለነው። እንግዲህ ወንጀሎች አብዛኛውን ጊዜ ሰዎችን ማዕከል ያደረጉ ወንጀሎች አሉ፣ ንብረትን ማዕከል ያደረገ ወንጀል አለ። እነዚህ ኢንዱስትሪ አካባቢ የሚፈጸሙ ወንጀሎች ግን ሁለቱም ላይ ያተኮረ ወንጀል ነው የሚፈጸመው። ሰዎች ጥቃት ይደርስባቸዋል፣ ንብረቶቻቸው ይወሰዳሉ። ሁለቱንም ወንጀል ነው እዛ አካባቢ የሚፈጸመው ማለት ነው። ይሄን እንግዲህ ጥቆማዎች ሲመጡ ይሄን ጥቆማ ተቀብለን ቦታውን በስውር ክትትል በማድረግ ጥናቶችን ማድረግ ነው የጀመርነው። ጥናት ካደረግን በኋላ ሁኔታዎቹ እንዳሉ ተገነዘብን። 2 በላይ ናቸው፣ እስከ 6 የሚደርሱ በቡድን ሆኖ ነው የሚፈጽሙት። እነዚህም ቡድን አንድም ሳይቀር ለመያዝ እንዲያስችለን በቂ ጥናት ስናደርግ ቆይተን በዋናነት የሚጠረጠረውን አንድ ግለሰብ መጀመሪያ ላይ መያዝ ቻለን። ያን ግለሰብ ከያዝን በኋላ የወንጀል ምርመራችንን ስራ በስፋት ነው የጀመርነው። በአካባቢው ላይ ባልተለመደ መልኩ ከ2 በላይ ሆነው በመዝናናትና የመኪና ልምምድ እያደረጉ በነበሩ ግለሰቦች ላይ ድንገት ሽጉጥና ጩቤ በማሳየት አስፈራርተው ኃይልን በመጠቀም የወንብድና ወንጀል እንደተፈጸመባቸው የግል ተበዳዮች ማመልከታቸውን ተናግረዋል። ወንድሜ ላይ ጩቤን ያወጡበትና ኪስ ውስጥ የነበረውን የተወሰነ ገንዘብና መንጃ ፍቃድ ነው ይዘው ሄዱት። ለማምለጥ ሞክረን ነበር፣ ግን አንደኛዋን እህቴን ሲይዟት መኪናውን ይዤ እየሄድኩ ስለነበረ ወደ ኋላ ተመለስኩላቸው እና ከመኪና ውስጥ የተወሰነ ነገር ወሰዱ ማለት ነው። ከመኪናው ወርውረውኛል።